ሰላም ለእናንተ ይሁን። በመላው ዓለም የምትገኙ ቅዱሳን ወንድማችሁ ፕሮፌት ነኝ። ዛሬ በጣም ወሳኝና አጭር የሆነ መልእክት ወደ እናንተ ይዤላችሁ መጥቻለሁ። እስከ መልእክቴ ፍጻሜ አብራችሁ ከኔ ጋር እንድትቆዩ ይሁን። ይሄ መልእክት ለአገልጋዮች ሲሆን የእግዚአብሔር ጥሪ በእኔ ውስጥ አለብኝ የሚል ከናታን አገልግሎት ጀምሮ እስከ ሐዋርያ በልዩ ልዩ አገልግሎት ዘርፍ የምትገኙ አገልጋዮች በጣም ወሳኝ መልእክት ስለሆነ ማሳለፍ የለበትም። ተቃውሞን አትፍራ ከፊት ታላቅ ድል ይጠብቃል በሚል ርዕስ በሶስት ወሳኝ ነጥቦች አብረን ከእናንተ ጋር የምንቆይ ይሆናል። አንደኛ ነጥብ የሚሆነው ተቃውሞ የጉዞህ ማብቂያ ሳይሆን የለውጥ መነሻህ ነው በሚል ሐሳብ፣ ሁለተኛ ሐሳብ ደግሞ እግዚአብሔር በጸጥታ ውስጥ አዲስ መመሪያና ራዕይ ይሰጣል። ሶስተኛ ነጥብ ገና ያልተፈጸመ ታላቅ ድልና ተልእኮ ከፊት ይጠብቃል በሚል በእነዚህ ሶስት ነጥቦች የእግዚአብሔርን ሐሳብ ከእናንተ ጋር የምንከፋፈል ይሆናል። ይሄ የመልእክቴ ዋና ሐሳብ የሚገኘው አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ እስከ 21 ካለው ክፍል ይሆናል። በቆርኔሎስ ተራራ ላይ ታላቅ የእሳት ድል ካየ በኋላ ኤልያስ በኤልዛቤል ዛቻ ምክንያት ተስፋ ቆርጦ ወደ በረሃ ኮበለለ። ብዙ ጊዜ ታላቅ ድል ካየንም በኋላ ወይም ታላቅ መንፈሳዊ ከፍታ ላይ ስንደርስ የጥላት ተቃውሞ እና የድካምነት ስሜት ሊገጥመን ይችላል። ነገር ግን እግዚአብሔር በዛሬ ዕለት የሚልህ መልእክት አለ። ተቃውሞ አትፍራ፣ ጉዞህ ገና ነው፣ ከፊት ታላቅ ድል ይጠብቅሃል። አንደኛ ነጥብ ተቃውሞ የጉዞህ ማብቂያ ሳይሆን የለውጥ መነሻህ ነው። አንደኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 8 ካለው ክፍል ይህንን ሐሳብ እንመለከታለን። ኤልዛቤል ኤልያስን ልትገድለው ስትዝትበት ኤልያስ ፈርቶ ነፍሱን ለማዳን ሸሸ። ከቦታውም ተነሳ፣ ለመሸሸግም ሄደ። ይበቃኛል፣ ሞት ውሰድ እስከ ማለት ደረሰ። ኤልዛቤል ኤልያስን ልትገድለው ስትዝትበት ኤልያስ ፈርቶ ተነሳ፣ ነፍሱንም ለማዳን ሸሸ። ካለበት ቦታ ተነስቶ ይበቃኛል፣ ሞት ውሰድ እስከ ማለት ድረስ ደረሰ ኤልያስ። ነገር ግን እግዚአብሔር በዚህ በረሃ ውስጥ አልተውም። መልአክን ልኮ መገበው፣ ኃይልንም ደግሞ ከእንደገና ሰጠው፣ አድሰለት። ጠላት የሚያስነሳብህ ተቃውሞ አጠቃላይ አገልግሎትህን ወይም ህይወትን ለማቆም የተወረወረው ፍላጻ ነው። ነገር ግን ጠላት የሚያነሱብህ ተቃውሞ አጠቃላይ አገልግሎትን ወይም ህይወትን ለማቆም የሚወረወር ፍላጻ ነው። ነገር ግን እግዚአብሔር በተቃውሞ መካከል አዲስ ኃይልና ስንቅ ያዘጋጅልሃል። አሜን ስትል በኢየሱስ ስም ይሄ ቃል ይሁንልህ። ተቃውሞ የተቀየረልን ታላቅ የክብደት ደረጃ የሚያሳይ እንጂ የመጨረሻ አይደለም። በተቃውሞ ወቅት የመጨረሻ ላንተ ውድቀት ሳይሆን በኃይል እየሄድክ መኖርህን በኃይል እየጨመርክ መኖርህን የድል ማረጋገጫ ነው እንጂ መጨረሻ አይደለም። በምን በጠላቶቻችሁ አትደንግጡ። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህ ከእግዚአብሔር ነው ይላል ፊልጵስዩስ ምዕራፍ 1 ቁጥር 28 ካለው ክፍል ጋር ማየት ትችላላችሁ። ሁለተኛ ነጥብ የሚሆነው እግዚአብሔር በጸጥታ ውስጥ አዲስ መመሪያ እና ራዕይን ይሰጣል። የሆነ ወቅት እግዚአብሔር ዝም ሲል እግዚአብሔር ይረሳ የሚመስላችሁ ሰዎች፣ እግዚአብሔር የተወ የሚመስላችሁ ሰዎች በዝምታ ውስጥ ታላቅ ራዕይ እና ታላቅ ድል፣ ሌላ ዳይሜንሽን የምታይበት አዲስ ኃይል እየተዘጋጀ ነው። ውስጤን የሚሞላ አዲስ ኃይል እየተዘጋጀ ነው። ታላቅ ራዕዮች ይዘጋጃሉ። በዝምታ ውስጥ በችግር ውስጥ ታላቅ ራዕይ ይመጣል። በዛ ውስጥ ግን እግዚአብሔርን ማዳመጥ ያስፈልጋል። በዝምታና በጸጥታ ውስጥ አዲስ መመሪያና ራዕይን እግዚአብሔር ይሰጣል። ለኤልያስ እግዚአብሔር በአንደኛ ነገሥት ምዕራፍ 19 ከቁጥር 9 እስከ 14 ያለው ክፍል በምንመለከትበት ጊዜ በታላቅ ጸጥታ ውስጥ በታላቅ ዝምታ ውስጥ እግዚአብሔር አዲስ ራዕይንና አዲስ ክብርን አሳየው። እዛ ውስጥ እግዚአብሔር መልስ ሰጠው። ኤልያስ በኮሬብ ተራራ ዋሻ ውስጥ በነበረ ጊዜ ታላቅ ንፋስ፣ የመሬት መንቀጥቀጥና እሳት አለፈ። ነገር ግን እግዚአብሔር በዚህ ውስጥ አልነበረም። ከእሳቱ በኋላ
ቀስተኛ የጸጥታ ድምፅ መጣ። ተቃውሞና በጫጫታ መካከል ስታይ እግዚአብሔርን በውጪ ግርግር አትፈልገው። እግዚአብሔር በጸጥታ ውስጥ ቀጣዩን አቅጣጫ ይነግርሃል። ተቃውሞ የውጪ ጫጫታ ሳይሆን የእግዚአብሔር ድምፅ ግን የውስጥ ጥንካሬ ነው። ታላቅ ጠላት በዛቻ ሲጮህ እግዚአብሔርን በተስፋ ቃሉ ይናገርልሃል። ተመልሱና ጸጥ በሉ ታድናላችሁ፣ በማረፍና በመታመን ኃይል ይሆንላችኋል። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 ላይ ጸጥ ማለት አለባችሁ። የሆነ ተጽዕኖ፣ የሆነ ተቃውሞ፣ የሆነ ችግር፣ የሆነ ሁከት፣ የሆነ ነገሮች በሚነሱበት ጊዜና እናንተን የሚገፉ እጆች፣ እናንተን የሚቃወሙ ሰዎች በሚበዙበት ጊዜ መሆን ያለባችሁ አንድ ወሳኝ ነጥቡ ምንድነው ካላችሁ ዝም ብትሉና የእግዚአብሔርን ድምፅ መጠበቅ አለባችሁ። እግዚአብሔርን መስማት አለባችሁ። በዚያን ጊዜ ኃይል ትታጠቃላችሁ። በጸጥታ በዝግታ እግዚአብሔርን ማወያየት አለባችሁ። ያኔ የድል ባለቤት ትሆናላችሁ፣ ሌሎችንም ታድናላችሁ፣ እናንተም ትድናላችሁ። ደግሞ በድል ወደፊት ትቀጥላላችሁ። በጸጥታ ጊዜ እግዚአብሔርን መስማት አለባችሁ። ጩኸት አይደለም ማለት አለባችሁ። ምንም ተቃውሞ ብነሳ ዓለም ሁሉ ተነስቶ ቢቃወማችሁ ከዓላማ ሊያስቆማችሁ አይችልም። እግዚአብሔር ካየላችሁ ጉዳይ ሊያስቆማችሁ አይችልም። አትፍሯቸው። ማንም እንዳትሰማ፣ እግዚአብሔርን ብቻ ስሙ። እግዚአብሔር አምላክ ያየልህ ራእይ ያሳየልህ ክብር ጋር ተራመድ እንጂ ማንም አትሰናከል፣ ማንም አትታመን። እግዚአብሔር ብቻ ስሙ። እግዚአብሔር ብቻ አንተን የፈጠረ እግዚአብሔር ነው እንጂ ሰዎች አይደሉም። ላንተ ራእይ የሰጠ እግዚአብሔር ነው እንጂ ሰዎች አይደሉም። ላንተ ህልምን ያሳየ እግዚአብሔር ነው እንጂ ይሁን ሳምባዲ አይደለም። እግዚአብሔር ራእይ የሰጠ እርሱ ራሱ ይመራል። የሰዎች ጫጫታ ሰውን መስማት ያለበት እግዚአብሔር ብቻ ነው። እግዚአብሔር በዘመኔ ድልን አትስራይ ክብርን እያሳየ ከፍ ያድርጋል። አንተ ሰው ኃያል ሰው ነህ። በውስጤ ላይ ታላቅ ክብር አለ። ሶስተኛ ነጥብ የሚሆነው ገና ያልተፈጸመ ታላቅ ተልእኮና ድል ከፊት ይጠብቃል። ያልተቋረጠ ያልተፈጸመ ገና ትልቅ ድል ከፊት ይጠብቃል። ትልቅ ክብር ከፊት ይጠብቃል። ከፊት ለፊት ላለው ለታላቅ ዓላማ ዝግጁ ውስጤን ታጠቅ፣ ማንነትህን አዘጋጅ ለወንጌል። ከፊት ለፊት ትልቅ ድል ይጠብቃል። ተቃውሞ አትስማ፣ ሰዎችን አትፍራ፣ ሁኔታ አትፍራ። ከፊት ለፊት ታላቅ ድል አለ። አላበቃም። ያንተብራ ገና ከፊት ሌላ ክብር አለ። እግዚአብሔር ኤልያስን ሂድ አዛሄልን በሶሪያ ላይ ኢዩን በእስራኤል ላይ ኤልሳዕን በፋንታህ ነቢይ አድርጌ ቅበዋል። በተጨማሪም ለባኤል ያሰገዱ 7000 ሰዎች እግዚአብሔር አስቀርቻለሁ አለ። ኤልያስ ብቻዬን ነኝ፣ ከኔ ጋር ማንም የለም፣ አንድ ሰው እንኳን የለም ብሎ ተስፋ መቁረጥ ስሜት ውስጥ ገብቶ ሳለ ለበዓል ያልሰገድ 7000 ህዝብ ካንተ በኋላ አለ እኔ ያዘጋጀው ለብቻዬን አይደለም አለ። የብቸኝነት ስሜት ስማችሁ ያላችሁ አገልጋዮች፣ ግራና ቀኝ አይታችሁ የተጨነቃችሁ ያላችሁ አገልጋዮች፣ ይሄ መልእክት ለእናንተ ነው። እግዚአብሔር የጠራችሁ እናንተን ብቻ አይደለም። አንተ ዘጠራ ከጀርባ 7000 ትውልድ እንዳለ አትዘናጋ። አሁን አለመኖሩን አትመልከት። ነገ ይጠብቃል። ከፊት እግዚአብሔር አዘጋጅቶልሃል። እግዚአብሔር አንተን ስጠራህ ለአንተ የሚሆን ያዘጋጃል። ስለዚህ ምንም መፍራት የለብህም። ከፊት ለፊት ታላቅ ዓላማ አለ፣ ታላቅ ድል አለ ከፊት ለፊት። ስለዚህ ውስን ተቃውሞ አትፍራ፣ ድልን ታጠቅ። ተቃውሞ መካከል ድል ታገኛለህ። ብቻህን አይደለም። ታሪክ እዚህ ጋር አያበቃም። እግዚአብሔር ከፊት የምትቀባቸው ነገስታትና ነቢያትን የሚታሰጥናቸው እንደነ ኤልሳዕ የሚታስታጥቃቸው ትውልድ አለ ከፊት ለፊት። ተቃውሞን አለፈ ስትወጣ አዲስ ቅፋት፣ አዲስ ትውልድ፣ አዲስ የድል ምዕራፍ ከፊት ለፊት ይጠብቃል። ይሄንን መልክም አሜን እያልክ ተቀበል። በኢየሱስ ስም አዲስ ክብር፣ አዲስ ቅባት፣ አዲስ ኃይል፣ ጠላት ሊያስቆም የማይችል እንደ ቡልካን የሚፈነዳ ኃይል በአንተ ውስጥ አለ። ማንም ሊቋቋም የማይችልበት የእግዚአብሔር እሳትና ኃይል በአንተ ውስጥ አለ። መስማት የለብህም። ተቃውሞን፣ ፍርሃት በውስጥ ሊገባ አይገባም። ድል ይጠብቃል ከፊት። ከኋለኛው ይልቅ የዚህ አዲሱ ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህ ስፍራ ሰላምን ይሰጣለሁ በማለት እግዚአብሔር ለሐጌ ሲናገር እንመለከታለን። መስራት ያለበትን ስራ በሚጀምርበት ጊዜ ተቃውሞና ይሁን የማይሆኑ ነገሮች ሲያጋጥሙ ለሐጌ ከትላንትናው የዛሬ ክብር እንደመጣ
ከባለፈው ያሁን እንደመጥ እግዚአብሔር ከተናገረ በኋላ እዛው ቦታ ላይ ሰላም እግዚአብሔር እንደምሰጥ እዛ ቦታ ላይ እሱ እግዚአብሔር እንደሚያርፍ ተናገረ። አባቴ ወዳጄ ትላንትና ካሳለፍክበት ምዕራፍ ያለው ይበልጣል። ነገ የተሻለ ደግሞ ይጠብቃል። ነገ የተሻለ ደግሞ ይጠብቃል። አትወድቅም። በኃይል ቆሜ ወደፊት ትቀጥላለህ። የድል ባለቤት ሆነ እግዚአብሔርን ታመሰግናለህ። ትንቢተ ሐጌ ምዕራፍ 2 ከቁጥር 9 ላይ ይህን ሐሳብ ትመለከታላችሁ። ወደ ማጠቃለያ ሐሳብ ጋር መጥቻለሁ። ዛሬ በኤልዛቤል ዛቻ ወይም ተቃውሞ፣ በህመም፣ በፋይናንስ ውጥረት ወይም በሰው ዘንድ ባለመቀበል ተስፋ ቆርጠህ በዛ ስር ወይም በሆነ ቦታ ላይ ተመርክኬ የተቀመጥክበት ሁኔታ ካለ እግዚአብሔር ተነስ ብላ ጠጣ። የምትሄድበት መንገድ ሌላ ከፊት ለፊት ሩቅ እግዚአብሔር አዘጋጅቶልሃል። ያላበቃ ያላለቀ ሌላ መንገድ እግዚአብሔር አዘጋጅቶልሃል። ወደፊት መሄድ አለብህ። ተቃውሞን አትፍራ። ጠላት ተቃውሞ ያበዛው ከፊት ያለውን ድል ታላቅ ስለሆነ ነው። በጣም ክብር ከፊት ለፊት ስለምጠብቅ ነው ተቃውሞ የበዛብህ። ወስን፣ ቀጥል። ከፊት ለፊት ያለው ድል ያንተ ስለሆነ ነው ተቃውሞ እየበዛ ያለው። ይህንን ማወቅ መቻል አለብህ። ሁለተኛ ደግሞ ድምፃቸውን ሳይሆን የእግዚአብሔር ድምፅን ብቻ እያዳመጥ ወደፊት ቀጥል። የእግዚአብሔር አምላክ በኃይል ያስታጥቃል። ቀጥል፣ ድል ከፊት ይጠብቃል። ሶስተኛ ወደፊት ገስግስ። ገና የምትቀባቸው፣ የምትባረካቸው፣ የምታሳጥቃቸው የሚያሸንፉ ኃያላን፣ ትጥቃቸውን የማይፈቱ ጀግናዎች፣ ስድብና ትችትን የማይሰሙ እነ ኢዩ፣ እነ አዛሄል፣ እነ ኤልሳዕ ከፊት ለፊት አንተ የምትቀባቸው አሉ። ነገስታት አሉ ከፊት ለፊት። ስለዚህ ወደፊት ገስግስ። አትስማቸው። ወሬ አትመለከት። ለተራ ወሬ ቦታ አትስጥ። ለተራ ሰዎች ቦታ አትስጥ። ለተራ ንግግር ቦታ አትስጥ። ታላቁን እግዚአብሔርን ተመልክተህ ወደፊት ቀጥል። ሌላ ከፊት ለፊት ይጠብቅሃል። የእምነት አዋጅ። አልቆምም ብለህ በህይወቴ ላይ ተንቢ። አልወድቅም ብለህ በህይወቴ ላይ ተንቢ። ይቀጥላል ብለህ በህይወቴ ላይ ተንቢ። በተቃውሞ መካከል የእግዚአብሔርን ኃይል ተቀብዬ ወደ ታላቁ ድል ይመራለሁ እያልክ በህይወቴ ተንቢ። በኢየሱስም ቀጣይ ዘመን በድል ትቀጥላለህ። አትወድቅም፣ ትቆማለህ። አትቆምም፣ ደግሞ ወደፊት ትቀጥላለህ። አይበላሽም፣ ነገሮች ይስተካከላሉ። ዛሬ በሚገፉ ጠላቶች ላይ ነገ ላያቸው ላይ ትቆማለህ። ዛሬ በሚያስጨንቁት ፊት ለፊት በድል ነገ ትመሰክራለህ። እግዚአብሔር ካንተ ጋር ነው። የድል ባለቤት አንተ ነህ። ተባርከሃል። መልእክት ይሄ ነው። ለብዙ ሰዎች እንደርስላቸው መልእክትን ሼር አድርጉ። እስካሁን በነበረን ጊዜ የተባረካችሁ ሰዎች ኮሜንት ውስጥ ገብታችሁ ተቃውሞ አልፈራም ከፊት ድል አለ ብላችሁ አውጁ። እግዚአብሔር አምላክ ከእናንተ ጋር ነው። የቤተ ክርስቲያናችን ዩቲዩብ ቻናልን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ ከኛ ጋር ቤተሰብ እንድትሆኑ የእግዚአብሔር ሰላምና ጸጋ በሕይወታችሁ ላይ ይብዛላችሁ። መልእክት ለብዙዎች እንደርስላችሁ ሼር በማድረግ ነው። የእግዚአብሔር ሰላም ጸጋ በያላችሁበት ዓለም ዳርቻ ሁሉ ይሁን። ሰላማችሁ ይሁን። ሻሎም